ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 14 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ዋና ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በአንጨቆረር አካባቢ በኦህዴድ ብልጽግናው ጥምር ጦር ላይ ወታደራዊ እርምጃ መውሰዱንና በውጊያው ከፍተኛ ጉዳት ማድረሱን ከተማዋ በቁጥጥር ስር መዋሏን የሚዳሰሰውን ዘገባ ይዘነዋል፣ ታደምጡታላችሁ። በመቀጠልም በህወሓትና በአጋር ኃይሎች የወጣው የውጊያ ስምሪት ሰነድ በጎንደር ወልቃይት ጠገዴና ጠለምት የታሰበውን እቅድ አጋልጧል። በቀጠናው ፋኖና ህዝቡ ላይ የእነዚህ ኃይሎች ግምገማ ምን ይመስላል ይደመጣል። ፋኖ የሰራዊት ማዘመኑንና የመዋቅር ዝርጋታ ስራውን በስኬት እያከናወነ ነው። በጋይንት የፋኖን ልዩ ተግባር ይዘነዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ በላስታ አካባቢ ከማህበረሰቡ ጋር ያካሄደውን የህዝብ ውይይትና ጉባኤ አስመልክቶ የወጣውን መረጃ የሚዳሰሰውን ዘገባ እናቀርብላችኋለን። ከአገር ውጭ ዜናችን ደግሞ በመካከለኛው ምስራቅ የተባባሰው ውጥረትና ወታደራዊ ፍጥጫው በቀጠናው የጸጥታ ሁኔታ በዓለም አቀፍ የፖለቲካና በኢኮኖሚው ላይ ሊያሳድረው የሚችለውን ተጽዕኖ የሚያብራራ ዘገባም እናቀርብላችኋል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አንጨቆረር ድረስ ገብተን በትነነዋል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በብልጽግናው ሰራዊት ላይ የሚፈጽመውን ወታደራዊ ተጋድሎ አጠናክሮ በመቀጠል በዛሬው ዕለት አንጨቆረር በመግባት ከፍተኛ ኪሳራ እንዳደረሰበት አስታወቀም። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የውጊያ መረጃ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በወሰደው ፈጣን ስልታዊ የማጥቃት እርምጃ አንጨቆረር ላይ የከተማዋን የጠላት ሰራዊት በትኖታል ብሏል። ነጎድጓድ ክፍለ ጦር አንጨቆረር ከተማ ከሌሊቱ 11 ሰዓት በመግባት በወሰደው ፈጣንና የተጠና እርምጃ በብልጽግናው ሰራዊት ላይ ከፍተኛ ወታደራዊና ቆሳዊ ኪሳራ ያደረሰ ሲሆን ታሪካዊቷን አንጨቆረር ከተማንም መቆጣጠር ችሏል። የዙ ህዝብ ግንኙነት መምሪያ ኃላፊ አርበኛ ከበር ስመኛው ተጋድሎን አስመልክቶ ሲገልጽም ክፍለ ጦሩ ወኔ በተሞላበት ስልታዊ ውጊያ የጠላትን ምሽግ በማፍረስ የጠላት ኃይልን በመደምሰስና በምርኮ በመያዝ ግዛቱን ተቆጣጥሮ ከፍተኛ ወታደራዊ የበላይነት ተቀዳጅቷል። የጠላት ብልጽግና ሰራዊት የፋኖ ምት ለመመከት ያደረገው ሙከራ በሰራዊታችን ፈጣን የከተማ ውስጥ ማጥቃት ሊቋቋመን አልቻለም። በዚህም ከሞትና ከጉዳት የተረፈው እጁን በጅምላ ሰጥቷል ሲል አስታውቋል። አርበኛው በመልእክቱ ሲቀጥልም የነጎድጓድ ክፍለ ጦር አባላት ላሳዩት የማይናወጥ ጽናት፣ የውጊያ ብቃት ከፍተኛ ምስጋናና አድናቆት በአዋጊዎቻቸው የተቸራቸው ሲሆን ይህ ፈጣን ስልታዊ የማጥቃት እርምጃ ቀጥሎ ጠላታችንን በየቦታው የመቅበር ስራ ይቀጥላል ብለዋል። የዛሬው የነጎድጓድ ክፍለ ጦር ታላቅ ድል የሰራዊታችንን የማይበገር ጽናትና ከፍተኛ ብቃት በግልጽ ያሳየበት አጋጣሚ ሆኗል። ጀግናው ሰራዊታችን የተጣለበትን ድርጅታዊና ህዝባዊ አደራ በላቀ ጀግንነት እና ቁርጠኝነት መወጣቱን አሁንም አጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የተጋድሎ መዳረሻና የውጊያ አቅሙን በዝርዝር ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከወታደራዊ ተጋድሎ ጎን ለጎን የህልውና ትግሉ ቁልፍ የሆነውን የክላስተር ጉባኤ ማካሄዱን አስታውቋል። በአማራ ህዝብ የህልውና ትግል ታሪክ ውስጥ አዲስ ምዕራፍ የሚከፍት ነው ሲል የገለጸው የክላስተር ጠቅላላ ጉባኤውን ሁኔታ ተጉለትና ቡልጋ አውራጃ አንኮቨር ቀጠና ጎርጎ ክላስተር የዙና የአማራ ፋኖ ብሔራዊ ንቅናቄ አመራሮች በተገኙበት የክላስተር ጠቅላላ ጉባኤው መካሄዱን የህዝብ ግንኙነት መምሪያው አስታውቋል። የሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ አርበኛ ከበር ስመኛው የጉባኤውን ሂደትና ዝርዝር መረጃ ሲገልጽም ጉባኤው የወደፊት የትግል አቅጣጫዎችንና የህዝቡን ህልውና የሚያረጋግጡ ቁልፍ አጀንዳዎችን በጥልቀት የመከረ ነው። በተለይም በተመረጡ በአራት ዋና ዋና ነጥቦች ላይ ያተኮረ ነበር ብሏል። አራቱን ዋና ዋና የጉባኤው አጀንዳዎችን ሲገልጽም አንደኛ የአፈጻጸም ሪፖርት ማቅረብ፣ ሁለተኛ ጥልቅ ግምገማ ያለፉትን ወታደራዊ አፈጻጸሞች፣ ሶስተኛ በወቅታዊ ጉዳዮችና በቀጣይ አቅጣጫዎች የትግሉን መንፈስ ወደ ላቀ ደረጃ የሚያሸጋግሩና አራተኛ የህዝቡን ደህንነት የሚያረጋግጡ የወደፊት ስትራቴጂካዊ አቅጣጫዎች መሆናቸውን ገልጿል። የህወሓትና አጋሮቹ የእልቂት ድግስ በጎንደር። የአማራ ህዝብ ጥንተ ጠላትና ዘላለማዊ ባላንጣ የሆነው ህወሓት በአማራ ህዝብ ላይ የሚያካሂደውን የዘር ማጥፋት፣ የርስት መንጠቅና ውስጣዊ ቀውስም የማስፋፋት ፕሮጀክቱን አጠናክሮ መቀጠሉን ከቡድኑ የወጣው ሰነድ አመላከተ። የአማራ ህዝብ ታሪካዊ ርስትና የማንነት መሰረት እንዲሁም የትግሉ ማጠንጠኛ የሆነውን የበጌምድር ጠቅላይ ግዛት የሆነውን የወልቃይት ጠገዴን እንዲሁም የጠለምትን ግዛት ለመውረር የተለያዩ ጸረ ህዝብ ቡድኖችን አደራጅቶ ስምሪት ሰጥቷል። የአማራን ህዝብ በተለይም የጎንደር ጠቅላይ ግዛትን እንዲያ
እንዳያተራምስ ልዩ ትዕዛዝ የሰጠውና ራሱን የቅማንት ኮሚቴ ብሎ የሚጠራው ቡድን ህወሓትና የውስጥ ተላላኪዎች በ5 ግንባር ጎንደር ላይ ውጊያ እንዲከፍቱ የጦርነት ስትራቴጂና ሚስጥራዊ መረጃ አሰናድቶ ለህወሓት አድርሷል። በዚህ ቡድን ሰነድና ጥብቅ መረጃ መሰረትም ቀደም ሲል አቶ ገዱ አንዳርጋቸው ለህወሓት ፈርመው በሰጡት ግጫው በኩል አቶ አባይ ፀሐዬ ለሱዳን አሳልፈው በሰጡት ያልፋሽጋና አካባቢውን ጨምሮ በአጠቃላይ በ5 ግንባሮች ውጊያ እንዲከፈት ይማጸናል። የቅማንት ቡድን ሰነዱን ሲቀጥልም በአብዛኛው የቅማንትን ኃይል መጠቀምና ቀሪውን የተወሰነውን የምዕራብ ትግራይ ተፈናቃይን መጠቀም ይኖርብናል ሲል ይገልጻል። ቡድኑ ወልቃይት ጠገዴ፣ ሰቲት ሁመራን ህወሓት በወራ ከተቆጣጠረው በኋላ ባወጣለት የባዕዳን ስም ተጠቅሞ ምዕራብ ትግራይ ብሎ ይጠራዋል። ከዚህ በተጨማሪም ለውጊያው ህወሓት ከፍተኛ የሰው ኃይል አሰልፎ ዋጋ እንዳይከፍል የቅማንት ተወላጆችን ውጊያውን እንዲያካሂዱ ዝግጅት ማጠናቀቁን ይገልጻል። የጦርነቱ ዓላማም የትግራይንና የቅማንትን ትግል ከዳር ለማድረስ ያለመ መሆኑን ይገልጻል። ለዚህ ዓላማ ተልኮ ሲባልም የቀጠና ስምሪት ጭምር አሰናድቶ ስትራቴጂውን ያወጣው ጽንፈኛው ቡድን የመጀመሪያው የውጊያ ግንባር እንዲሆን የመረጠው ደባዚን ቀጠና ሲሆን በነፍስ ገበያ በማድረግ ቱመትን ወደ ቀኝ በመተው ወይም ቱመትን አድርጎ ባይሰጋ በማቅናት ወደ ዱባባን ነጻ በማውጣት ወደ ደለጎ ሂዶ ደለጎን ነጻ በማውጣት ከደለጎ ደቡብ ምስራቅ አቅጣጫን በመያዝ ቴዎድሮስ ከተማ ወይም ሳሊያ በመሄድ ለቤንሻንጉል፣ ለጎጃም፣ ለሱዳን ስትራቴጂካዊ ቦታ በመሆኗና ከዚያ ያለውን የአገው ማህበረሰብ ለማታገልና ደጀን ለማድረግ ምቹ ቦታ ናት ይላል። ወደ ምስራቅ አቅጣጫ በመሄድ ውሻ ጥርስ የተባለውን ለወታደራዊ ወሳኝ የሆነና የደልጊን ቀጠና ወደ ሰሜን፣ የአለፋን አቅጣጫ ወደ ደቡብ፣ የባህር ዳርና የጣናን ቀጠና ወደ ምስራቅ ለመቃኘት ጠቃሚ ቦታ ነው ብሎ የመረጠውን ግንባር ደግሞ ሁለተኛው የውጊያ ቀጠና እንዲሆን ማድረጉን ይገልጻል። ይህን ስምሪት ወይም ይህን አቅጣጫ ይዞ የሚጓዘው ኃይል አለፋን ወይም ሻውራን በማድረግ ወደ ጣና በለስ አቅጣጫ በመያዝ ወደ ዱር ቤቴ በመሄድ የአዲስ አበባና የባህር ዳርን መንገድ በመዝጋት ከዚያው አካባቢ ካለ የጎጃም አገውና የጎጃም ፋኖ ጋር ለመጣመር የሚጠቅም መስመር መሆኑን ለህወሓት አዋጊዎች ምክረ ሐሳቡን ያስቀምጣል። የተጠቀሱትን ቀጠናዎች ጨምሮ አጠቃላይ ወልቃይት ጠገዴ፣ ሰቲት ሁመራ ዞንን እንዲሁም መላውን ምዕራባዊ ጎንደር ቀጠናን የጦርነት ቀለበት ውስጥ ለማስገባት የተያዘው የውጊያ ዕቅድ በቅማንት አማጺ ቡድን የተሰናዳ ሲሆን በህወሓት ወታደራዊ አዛዦችም ግምገማ የተካሄደበት ነው። የጽንፈኛውና ጸረ አማራው ቡድን ያሰናዳው ሰነድ የጎንደር ፋኖ ስጋት ይሆንብናል፣ ህዝቡም ለዚህ ቀጠና የትምክህት ኃይል ድጋፍ ስለሚሰጠው ለኛ ፈተና ሊሆን ይችላል፣ ነገር ግን በሚገባ ከተሰራበት መላውን የቅማንትን ህዝብ በማስተባበር ማሸነፍ እንችላለን የሚል ምክረ ሐሳብም ቀርቧል። ይህን የእልቂት ድግስ ዝግጅት የተመለከቱ የፖለቲካ ተንታኞች ሲናገሩም የጎንደር ፋኖ የአንድነት ምስረታውን እውን ማድረጉን ተከትሎ ጩኸት የበረታው ለዚህ ነው። በተደጋጋሚ እንደተገለጸው የጎንደር ፋኖ አንድነቱን ከመሰረተ በኋላ ከብልጽግና መንግስት ባልተናነሰ ከፍተኛ ድንጋጤ ያደረባቸው ህወሓትና የህወሓት ደጋፊዎች የሆኑት ለዚህ ነው ብለዋል። የፖለቲካ ተንታኞቹ አክለውም የጎንደርን ፋኖ አንድነትና በተለይም የመታገያ ቀይ መስመር ብሎ ያስቀመጠው እቅድ ያላስደሰታቸው አካላት ህወሓትን ስለሚያስከፋው ነው። በወሎ የአገው ዲሞክራሲያዊ ንቅናቄ፣ በጎንደር የቅማንት ኮሚቴ፣ በጎጃም የአገው ሸንጎ እንዲሁም የተለያዩ የፋኖ መሪዎችና ደጋፊዎቻቸው በሙሉ ያደረጉት ተቃውሞ በቅንጅት የተሰራበት ነው ሲሉ የአማራ ህዝብ ጥንተ ጠላት የሆነው ህወሓት በአማራ ምድር ምን አይነት አደገኛና ጸረ ህዝብ ቡድኖችን እንዳደራጀ ገልጸዋል። ሌላው አስተያየት ሰጪ ምሁር በበኩላቸው ሰነዱን ከዚህ ቀደምም በህወሓት ጄኔራሎች ሲነገር ሰምቻለሁ። በአጠቃላይ የዚህ አደገኛ ጥምረት ኃይል ግቡ ሁለት ነው። የመጀመሪያው የአማራ ርስቶችን መንጠቅና የህወሓትን የአገርነት ምስረታ ማገዝ ሲሆን፣ ሁለተኛው ግቡ ደግሞ አማራ ክልልን በተለይም በወሎና በጎንደር ቀጠና የውክልና ጦርነት ማካሄጃ አድርጎ ህዝብን ለተራዘመ እልቂት መዳረግ ነው ሲሉ ተናግረዋል። የዚህ ቡድን እቅድና ህልም ምን ያህል አደገኛና ጸረ ህዝብ እንደሆነ ከምናረጋግጥባቸው እቅዶቹ መካከል አንዱን እንመልከት። ቡድኑ 5ኛ ቀጠና ብሎ የሰየመውና በግጫው ግንባር እንዲካሄድ ባወጣው የውጊያ ንድፉ ላይ የሚከተለውን እናገኛለን። ግጫው ቀጠና መነሻ በማድረግ ቅራቅረን ወደ ቀኝ በመተው በቀጥታ ወደ ቆላ በመሄድ ከቆላ ወደ ኮሰጌና አምባ ጊዮርጊስን አድርጎ የአምባ ጊዮርጊሱ በቀጥታ በፊት ለፊት ወደ ደቡብ አቅጣጫ የበለሳን አፋፍ በማድረግ ማክሰኝት መግባት፣ የኮሰጌው ደግሞ በፊት ለፊት ወደ ደቡብ አቅጣጫ በመሄድ የጎንደር የአንገረብ ወንዝን ወደ ቀኝ በመተው ጸዳ ተራራን በመቆጣጠር ወደ ፊት ለፊት ቡርቧክስን አድርጎ ወደ ፎገራ ጫፍ እና ከጎርጎራ ወደ ግራ በኩል ይደርሳል። አንደኛው ወደ ላይ አርማጭሆ ግራምጣ ቀበሌ የገባው ኃይል ደግሞ በቀጥታ ትክል ድንጋይን ወደ ቀኝ በመተው ስላሴ ቤተክርስቲያንን አድርጎ ሸምበቂትን በማድረግ ወለቃን አቋርጦ የጎንደር ሬዲዮ ጣቢያውን በመቆጣጠር ወደ መሃል ጎንደር በመግባት እስረኛውን ማስፈታት፣ ከዚያም በቀጥታ የአዲስ አበባን መስመር ተሻግሮ የአውሮፕላን ማረፊያውን ወደ ቀኝ በመተው ወደ ደቡብ አቅጣጫ በቀጥታ በመሄድ ጣና ዳር ይደርሳል። በዚህ ግንባር ወሳኝ ቦታዎች የሚባሉት የአምባ ጊዮርጊስ ተራራ፣ የኮሰጌ ተራራ፣ የጸዳ ተራራ፣ የጎንደር ተራራ፣ የማክሰኝት አሞራ ገደል ተራራና ጣና ገዳም ተራራ ናቸው በማለት ያብራራና ተከታዩን አደገኛ ሐሳብ ያክላል። ቡድኑ በስጋትነት የገለጸው አንደኛ ከፍተኛ የፋኖ ትምክህት ኃይልና
የማህበረሰቡን ትምክተኝነት መኖር፣ ሁለተኛ ይህ ቀጠና የወልቃይትና ጠለምት መሬትን የማስመለስ ከፍተኛ ቅዠት ያለበት ቦታ በመሆኑና የወልቃይትንና የጠለምትን ድግስ የሚደገስበት ቦታ መሆኑ፣ ነገር ግን የላይ አርማጭሆንና የወገራን ቅማንት በማደራጀት አይቀጡ ቅጣት መምታት ያስፈልጋል። ሶስተኛ ላይ አርማጭሆ ላይ ያለ የቅማንት ምሁር ፖለቲከኛ ባንዳ የዚህ አካባቢ የትምክት አቀንቃኝ ያለ በመሆኑ በደንብ የትግሉን የስበት ማዕከል ላይ አርማጭሆ ማድረግ የሚል ክፉ ዕቅድ፣ አደገኛ የሐሰት ትርክትና ከባድ ክህደት ሲናገር ይደመጣል። የህወሓቱ ታጣቂ ቡድን መሪ ጄኔራል ዮሐንስ ወልደ ጊዮርጊስ በቅርቡ ባደረጉት ንግግር እኛ 4 ኪሎ መሄድ ሳያስፈልገን እንዴት ጠላቶቻችንን መጠቀም እንዳለብን እናውቃለን፣ ለዚያም በቂ ዝግጅት አድርገናል ማለታቸው ይታወሳል። በቅርቡም ህወሓት በሰርኩላር ባወረደውና በየወረዳው በሚደረግ የአዳራሽ ውይይት የሌሎች ህዝቦችን ኃይሎች ተጠቅመን ትግላችንን እናጠናክራለን ሲል መግለጹም አይዘነጋም። በጋይንት የቀጠለው የፋኖ ታላቅ ተግባር ወታደራዊ ዘመቻዎችን በከፍተኛ ጀግንነት የሚወጣውና በየጊዜውም የሰራዊት ማዘመን ተልእኮውን ከህዝባዊ የትግል አደራ ጋር እያጣመረ የሚያከናውነው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዛሬም በጋይንት አውራጃ የተለመደውን ታላቅ ተግባር ፈጽሟል። የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ የኮር አንበሳው ጋይንት ክፍለ ጦር አስቻለው ደሴ ብርጌድ ዛሬ ለጣና ቴሌቪዥን በላከው መረጃ የአደረጃጀት ማዘመንና አስተዳደራዊ መዋቅር ዝርጋታውን በሚገባ እያከናወነ መሆኑን አስታውቋል። የብርጌዱ ፖለቲካ ክፍል ኃላፊ አርበኛ ዮሐንስ ጎበዜ ለጣና ቴሌቪዥን ሲናገርም ብርጌዳችን የሚያካሄደውን የሰራዊት ማዘመንና የሲቪል አስተዳደር አደረጃጀት መስረታውን አጠናክሮ ቀጥሏል። ህዝቡ ራሱን በራሱ ያስተዳድር ዘንድ አስቻለው ደሴ ብርጌድ በተቆጣጠራቸው ከተሞችና የገጠር ቀበሌዎች የሲቪል መዋቅር እያዋቀረ የፍትህና ሰላማዊ እንቅስቃሴዎችን ለህዝብ እየሰጠ ወደፊት ግስጋሴውን ቀጥሏል ብለዋል። ከዚህ በፊት የነበረውን የስርዓቱን አሰራርና መዋቅር በማፈራረስ በአዲስና በተደራጀ መንገድ አስተዳደራዊ መዋቅሩን እየተደራጀ መሆኑን የገለጸው አርበኛ ዮሐንስ ጎበዜ በዋናነትም ህዝቡ ይመሩናል የሚላቸውን ግለሰቦች በቀጥታ ተሳትፎ እንዲመርጥ በማድረግ አስተዳደሩ መደራጀቱን ተናግሯል። ከቀናት በፊት በዛጎች ከተማ የሲቪል አስተዳደር የዘረጋው አስቻለው ደሴ ብርጌድ ዛሬ ደግሞ በታች ነገላ ከተማ ሰኞ ገበያ ላይ የከተማ መዋቅር የክፍለ ጦርና ብርጌድ አመራሮች በተገኙበት ህዝብ የመረጣቸውን አስተዳደሮች በማዋቀር ስራ ማስጀመሩን የብርጌዱ ፖለቲካ ዘርፍ ኃላፊው ተናግሯል። የአንበሳው ጋይንት ክፍለ ጦር ዋና አዛዥ አርበኛ አስክዶም ውበትና የአስቻለው ደሴ ብርጌድ ምክትል አዛዥ አርበኛ በረከት በተገኙበት በታች ነገላ ሰኞ ገበያ የከተማ አስተዳደርና ኮሚቴዎችን አስመርጠናል ሲል የገለጸው አርበኛ ዮሐንስ ጎበዜ በተመሳሳይ በገጠራማው በሳፍዳ ቀበሌ 21 በደንኮርኮ ቀበሌ 25 በመስቀሊዛ እና ሰፊያ ሜዳ ቀበሌዎች የብርጌድ አመራሮች በተገኙበት የሲቪል አስተዳደር ዝርጋታውን ማከናወናቸውን ገልጿል። አርበኛ ዮሐንስ አክሎም በዚህም ህዝባችን ወቅታዊና አፋጣኝ መፍትሄ እንዲያገኝ ፖለቲካዊ ተልዕኮ የሌላቸው የህዝብ አገልጋይ የሆኑ የመንግስት ተቋማት ማለትም የትምህርት፣ የጤና፣ የግብርና እንዲሁም የባንክ ተቋማት ስራቸውን ካለምንም ጣልቃ ገብነት በፍትሃዊነትና በነጻነት እንዲያገለግሉ የጥበቃ ዋስትና ሰጥተናል። የአካባቢው ማህበረሰብም ሃይማኖታዊ ስርዓቱንና ማህበረ ኢኮኖሚያዊ እንቅስቃሴውን በነጻነት በማካሄድ በሰላም ወጥቶ የመግባት መብቱ ተጠብቆ ፍትህን ራሱ በመረጣቸው ልጆቹ እንዲያገኝ እየሰራን እንገኛለን በማለት የብርጌዱንና የክፍለ ጦሩን እንቅስቃሴ ተናግሯል። የፋኖ ልዩ ጉባኤ በላስታ ከወታደራዊ ተጋድሎ ጎን ለጎን ቀጣይ የትግል አቅጣጫዎችን መሰረት ያደረገ ህዝባዊ ውይይቶችንና ጉባኤዎችን እያካሄደ ያለው የአማራ ፋኖ ብሔራዊ ንቅናቄ ዛሬም በወሎ ቤት አማራ ላስታ አውራጃ ማካሄዱን አስታወቀ። የአጼ ምኒልክ ዕዝ ወታደራዊና ሲቪል አመራሮች ከላስታ ወረዳ ማህበረሰብ ጋር ስትራቴጂካዊ ውይይት ማካሄዳቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የጉባኤው ዝርዝር መረጃ በዙ ስር የሚገኙ ከፍተኛ ወታደራዊና የሲቪል መዋቅር አመራሮች ከላስታ ወረዳ ህዝብ ጋር ፊት ለፊት በመገናኘት መወያየታቸውን ተናግሯል። በዚህ ጉባኤም በህልውና ትግሉ ሂደት በወታደራዊ ስምሪትና በሲቪል አስተዳደር ቅንጅት ዙሪያ ሰፊ ውይይት የተካሄደ መሆኑን የገለጸው የህዝብ ግንኙነት መምሪያው መረጃ በመድረኩ የትግሉ አሁናዊ ደረጃ፣ የህዝብና የሰራዊት ትስስር እንዲሁም የስርዓቱን የምክክር መድረክ ሴራ ማጋለጥን ጨምሮ በአምስት ዋና ዋና አጀንዳዎች ላይ በጥልቀት በመምከር የቀጣይ ነጻነት ጉዞውን ስትራቴጂካዊ በሆነ መንገድ ለመምራት የሚያስችል መሰረት የተጣለበት ነው ብለዋል። የአጼ ምኒልክ ዕዝ የአደረጃጀት ዘርፍ ኃላፊ፣ የዙ ዕቅድ ዝግጅትና ግምገማ መምሪያ ኃላፊዎች፣ የ303ኛ ኮርና የ14ኛ ጥራሪ ክፍለ ጦር አመራሮችና የህዝብን ደጀንነትና የዕለት ተዕለት አስተዳደራዊ ስራዎችን የሚመሩት የወረዳ የንዑስ ወረዳና የቀበሌ የሲቪል መዋቅር ተወካዮች የተሳተፉበት ጉባኤ ሆኗል።
የጉባኤው ዋና ዋና ተብለው የተመረጡ 5ቱ አጀንዳዎች ደግሞ የሚከተሉት መሆናቸውን የህዝብ ግንኙነት መምሪያው ያደረሰን መረጃ ያመላክታል። አንደኛ፣ የአማራ ትግል መነሻ ምክንያት የደረሰበት ደረጃና መዳረሻ ግቡን የሚመለከት። ሁለተኛ፣ ወታደራዊና ሲቪል አደረጃጀትን ማጠናከር፣ የወረዳ የንዑስ ወረዳና የቀበሌ የሲቪል አመራሮችን ሚና ከግንባር አዋጊዎች ጋር ማስተሳሰርና የዕቅድና ዝግጅት ስራዎችን በተደራጀ መልኩ መምራት በሚቻልበት ስልት ዙሪያ። ሶስተኛ፣ የህዝብና የሰራዊት የማይበጠስ ትስስር የፋኖ ሰራዊት የህዝብ ልጅ በመሆኑ ያለ ህዝብ ደጀንነት ትግሉ ግቡን ሊመታ እንደማይችል የትግል ቃል ኪዳን ማደስ። አራተኛ፣ ትግሉን ከውስጥና ከውጭ ሴራዎች መጠበቅ። አምስተኛ፣ የአገዛዙን የምክክር መድረክ ሴራ ማጋለጥ የሚሉት እንደሆኑ ተናግሯል። የአጼ ምኒልክ ህዝብ በላከለን የጉባኤው መረጃ ላይ የአማራን ህዝብ ርስቶች ስለማስጠበቅና በህወሓት ዳግም የወረራ ዝግጅት ዙሪያ ውይይት ስለመካሄዱና ለመካሄዱ አልገለጸም። የመካከለኛ ምስራቅ የጂኦፖለቲካ መልክዓ ምድር ከቀዝቃዛና ከውክልና ጦርነት ወደ ቀጥተኛ ሁሉን አቀፍና የፊት ለፊት ግጭት መሸጋገሩን አልጀዚራ ዘገበም። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ሀገራቸው ሙሉ ጦርነት ውስጥ መሆኗን ማወጇን ዋቢ አድርገው ዲፕሎማሲ መንገዶች ሙሉ በሙሉ መዘጋታቸውና ቀጠና ወደ ከባድ ወታደራዊ ትርምስ ውስጥ መግባቱን የሚያመላክት ነውም ብሏል። በአሜሪካና በኢራን መካከል ያለው ፍጥጫ ከቃላት ጦርነት አልፎ ወደ መሬት ላይ ፍልሚያ አምርቷል። አሜሪካ ተጨማሪ ወታደሮችን ወደ ቀጠና ማስገባቷና የኢራን ኢኮኖሚ ደም ስር የሆነችውን የካርጎር ደሴት ለመውረር ማቀዱ እጅግ ከፍተኛ የሆነ ጦርነት እርምጃ ነውም ተብሏል። የካርጎር ደሴት የኢራን ዋነኛ የነዳጅ ወደብ በመሆኗ ይህንን ስፍራ መቆጣጠር ወይም ማውደም የኢራንን ኢኮኖሚ ከስሩ ለመናድ ያለመ ስትራቴጂ ነውም ተብሏል። በሌላ በኩል ኢራን ለዚህ ጥቃት ያሳየችው ምላሽ የመከላከል ብቻም ሳይሆን የማጥቃት ጭምር ነው። የኢራን ጦር ለጨበጣ ውጊያ መዘጋጀቱና ፓርላማ አፈ ጉባኤ ሀገራቸው የአሜሪካን የጦርነት ጨዋታ በሚገባ እንድትረዳች መግለጻቸው ኢራን ጦርነቱ በራሷ መሬት ብቻም ሳይሆን ወደ ሌላ አካባቢ ለማስፋት ዝግጁ መሆኗን ያሳያል ነው ያለው አልጀዚራ። ይህን ደግሞ በተግባር የታየው ኢራን በኩዌት በባህሬንና በዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ የፈጸመችው የሚሳኤል ጥቃት ነው። የእርምጃ አሜሪካን በቀጠናው ድህነት እንዳይሰማት ከማድረጉም ባሻገር እነዚህ የአረብ ሀገራት በቀጥታ የጦርነቱ አካል እንዲሆኑ አስገድዷቸዋል ተብሏል። በኢራን የሚደገፈው የየመን ሁቲዎች በሳውዲ አረቢያ ላይ ያወጁት የባህር ላይ እገዳ የዚሁ የጂኦፖለቲካ ቀውስ ሌላኛው ገጽታ መሆኑንም ተዘግቧል። ሁቲዎች ስልታቸውን ከመሬት ላይ ጥቃት ወደ አየር ላይ ወስደውታል ነው የተባለው። በዓለም ላይ ከፍተኛ የነዳጅ ንግድ በሚንቀሳቀስባቸው በሮች አንዱ በሆነውም በባብል ኤል ማንደብ በኩል የሳውዲ አረቢያ የነዳጅ ጫኝ መርከቦችን እንዳያልፉም መከልከሉ በቀጥታ የሳውዲን ኢኮኖሚ ብቻ ሳይሆን የዓለምን የነዳጅ አቅርቦት የሚያስተጓጉል ነው ተብሏል። የሁቲዎች ቃል አቀባይ የሀያ ሳሪ ይህንን እርምጃ አይን ለአይን በሚል መርህ የተወሰደ አጻፋዊ ምላሽ መሆኑንም ገልጸዋል። ይህ የሚያሳየው ሳውዲ አረቢያ በሰንዓን አየር ማረፊያ ላይ የወሰደችውን እርምጃ ተከትሎ የሁቲዎች ዓላማ ሳውዲን ከውጭ ዓለም ጋር የምታደርገውን የንግድ ግንኙነት በማነቅ ከፍተኛ የኢኮኖሚ ኪሳራ ማድረስ መሆኑን ሮይተርስም አስነብቧል። ከዚህ ቀደም የየመን ጦር በሳውዲ አረቢያና በሁቲዎች መካከል በኢራን የጀርባ ድጋፍ የሚካሄድ የውክልና ጦርነት ተደርጎ ይወሰድ ነበር። አሁን ግን ራሷ ኢራን በቀጥታ ጦርነት ውስጥ መግባቷ ሳውዲና አሜሪካ በአንድ ወገን፣ ኢራንና ሁቲዎች በሌላ ወገን የተሰለፉበት ሰፊ ቀጠናዊ ጦርነትን ፈጥሯል የተባለው የሳውዲ አረቢያና የሁቲዎች የረጅም ጊዜ ቀዝቃዛ ግጭት አሁን ወደ አዲስ ምዕራፍ ተሸጋግሯል። የየመን መንግስት የሁቲ ልዑክ የያዘችውን አውሮፕላን ለማገድ ሰንዓን አየር ማረፊያ መምታቱና ሁቲዎች በአብሃ አየር ማረፊያ ላይ አጻፋዊ ሚሳኤል ጥቃት መክፈታቸው ሁለቱም ወገኖች የትኛውንም አይነት ድርድር ወደ ጎን ትተው ኃይልን ብቻ መፍትሄ ማድረጋቸውንም ያረጋገጠ ነው ተብሏል። ይህ የተሳሰረ የጦርነት ክስተት ከቀጠናው አልፎ ዓለም አቀፍ ማህበረሰብ ላይ ጫናዎችን ያሳድራል። የአሜሪካ የካርጎ ደሴት ኢላማ ማድረግና የሁቲዎች ቀይ ባህር እገዳ ዓለም አቀፍ የነዳጅ ገበያ በእጅጉ ያንረዋል የተባለው ይህ ነዳጅ ዋጋ ወደ አዲስ የክብረ ወሰን ጣሪያ ሊያወጣውና ዓለም አቀፍ የኢኮኖሚ የዋጋ ንረትን ሊያስከትል ይችላል ተብሏል። ባብል ኤል ማንደብ መዘጋቱ የእስያና አውሮፓ የንግድ መስመርም ይቆረጣል። መርከቦች አህጉራትን አፍሪካን ዞረው ለመጓዝ ስለሚገደዱ የማጓጓዣ ጊዜና ወጪ ከፍተኛ ሁኔታም እንደሚጨምር የተተነተነ ይገኛል። የኢራን ሚሳኤሎች በኩዌት ባህሬንና ዮርዳኖስ ላይ መውደቃቸው እነዚህ ሀገራት አሜሪካን በመደገፍ ጦርነቱን እንዲቀላቀሉ ወይም የራሳቸውን
ደህንነት ለማስጠበቅ ራሳቸው እንዲከላከሉ ያስገድዳቸዋል። ይህም ጦርነቱ ሁሉን አቀፍ እንደሚሆን ነው እየተዘገበ የሚገኘው። በአሜሪካ፣ ኢራን፣ ሳውዲ አረቢያና የየመን ሁቲዎች መካከል የተፈጠረው ይህ የሙሉ ጦርነት አውድ የመካከለኛው ምስራቅ የፖለቲካና የጸጥታ ካርታ ሙሉ በሙሉ ሊቀይር ይችላልም ተብሏል። ወታደራዊ እርምጃዎች ተጠናክረው ከቀጠሉ ዓለም አቀፍ ማህበረሰቡ ከዚህ ቀደም አይቶት የማያውቀው የኢኮኖሚና የሰብአዊ ቀውስ ውስጥም መግባቱ የማይቀር ነው ሲል አልጀዚራ በመጨረሻ ትንታኔው አስቀምጧል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።